ይህ ነው እንግዲህ ለእኔ ከምንም በላይ ትልቁ ሚስጥር፣ ትልቁ ቅኔ፣ ትልቁ ህመም ጭምር። እንዲህ ይላል። ለእኔ ዋናው ነገር የዛን ቀን ማታ ግብፅ ገብታለች ኢትዮጵያ አልገባችም የሚለውን ነገር በፍጹም መሸከም የሚችል ስብዕና አልነበረኝም፣ እንቅልፍም አይኖረኝም። ኢትዮጵያን የሚያስቀር ግብፅን የሚያስገባ ይጥቀም ይጉዳ ሌላ ነገር ነው፣ ጉዳይ አይደለም። ለእኔ ህመሙ ግብፅ የዛለት ብሪክስ ገብታ ኢትዮጵያ መቅረት የለባትም የሚለው ነው። ሌላው ዝርዝር ይቆያል። ለኔ ጉዳይ ይህ ነበር። አሁ እንግዲህ ደጋግሞ ነው የሚያስነባው። የዚህን ቃል ትክክለኛ ቅጂ ወይም ሚስጥር ለሌላ ጊዜ እናቆየው። እውነታው ግን የኢትዮጵያን ወዳጅ ሁሉ የሚያስነባ ህልም፣ የሚያስነባ ትጋት፣ የሚያስነባ ሩጫ፣ የሚያስነባ ስኬትም ነው። ደጋፊ ሆንክ ወዳጅ፣ የፓርቲ አባል ሆንክ አልሆንክ፣ ከፍ ሲልም አፍሪካዊ ለሆነ ሁሉ የሚያስነባ ግዙፍ ህልም ብቻም አይደለም። ስኬቱም ዛሬ እዛ ቆሞ ማየትም ለተረዳ ለመረመረ በብዙ የሚያስነባ ድል ነው። ብዙ ህልም፣ ብዙ ትጋት፣ ብዙ 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 ዋጋ ተከፍሎበታል። እንዲህ እያሉ ነው እንግዲህ ትልቁን ሁሉ ያስጣሉን፣ ስንደርስበት የሚያስጥሉን። የዓለም ኢኮኖሚ መልኩን ቀይሯል። እንግሊዛዊ ኢኮኖሚስት የ4 ዓመት ምስክርነትን ነው የምናየው። ከመጽሐፍ እስከ ጽሁፍ ድረስ ተሻግረን በሚቀጥሉት 10 ዓመታት ከአፍሪካ 5 ግዙፍ ኢኮኖሚ ካላቸው ሀገራት ተርታ ሀገሬን አሰልፋታለሁ። ይህንን ፓወር ሼር የሚያደርግ ኃይል ተፈጥሯል። ብሪክ የሚባል ብራዚል፣ ሩሲያ፣ ህንድና ቻይና። ሹክ አለኝ ብዬ አልኩትና ሹክ ብሎ አስለቀሰኝ በኋላም በሚል ያነሳሁት ከ4 ዓመታት በፊት ከ4 ዓመታት በኋላ ያለው ምስክርነት። ከዚህ በፊት የዓለም ኢኮኖሚ የሚመራው ዩኤስ፣ ዩሮ በሚባሉ ሀገራት ነው። ኢትዮጵያ አዎ ለዘላለም ትኑር፣ ለዘላለም ትበልጽግ ለማለት እንወዳለን። ውረድ አላዋጣንም፣ ፍልሚያ ገስት ላይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብሶናል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። የዓለም ኢኮኖሚ መልኩን ቀይሯል። ከዚህ በፊት የዓለም ኢኮኖሚ የሚመራው ዩኤስ፣ ዩሮ በሚባሉ ሀገራት ነው። ምዕራብ አውሮፓና አሜሪካኖች ናቸው የዓለምን ኢኮኖሚ የሚመሩት። አሁን ይህንን ፓወር ሼር የሚያደርግ ኃይል ተፈጥሯል። ብሪክ የሚባል ብራዚል፣ ሩሲያ፣ ህንድና ቻይና። እነዚህ ሀገራት የዓለም መሬት ስፋት 25%ን ይዘውታል። 1/4 የህዝብ ብዛታቸው ደግሞ 40% ነው ከዓለም ህዝብ። ኦልሞስት ግማሽ ናቸው አራቱ ሀገራት። እኛ አንቆጠርም እዚህ ውስጥ ስንገባ። ከዚህ ባሻገር አመታዊ የኢኮኖሚ እድገት ምጣኔያቸው በአማካይ ሲታይ ላለፉት ከ20 ዓመታት በላይ ላለፉት 30 ዓመታት ቻይና 9.8%፣ ህንድ 5.8%፣ ብራዚል 2.4%፣ ሩሲያ 5.8% እያደጉ መጥተዋል። በጣም የደለበ በቀላሉ የማይናድ ኢኮኖሚ ገንብተዋል። እነሱ በገነቡት ልክ ሀያላኖች ደግሞ የሚኮታኮቱበት አጋጣሚ ተፈጥሯል። እነዚህን በፊገር ለማየት እያንዳንዱን የብሪክ ሜምበርስ በስፋት ስናይ ቻይና ከዓለም 3ኛ ናት፣ ህንድ 7ኛ፣ ሩሲያ 1ኛ፣ ብራዚል 5ኛ ናት። የህዝብ ብዛት ቻይና 1ኛ ናት፣ ህንድ 2ኛ፣ ሩሲያ 9ኛ፣ ብራዚል 5ኛ። የሰው ኃይል መስራት የሚችል የሰው ኃይል ስቲል ቻይና 1ኛ ናት፣ ህንድ 2ኛ፣ ሩሲያ 6ኛ፣ ብራዚል 5ኛ ናት። ጂዲፒ ኖሚናሊ ሲታይ 3ኛ ናት ቻይና፣ ህንድ 11ኛ ናት፣ ሩሲያ 12ኛ ናት፣ ብራዚል 8ኛ ናት። በኢኮኖሚክስ ጂዲፒን እንዳለ ወስዶ የአንድን ሀገር እድገት መናገር የማይቻልበት ደረጃ ተደርሷል። ቢኮዝ ጥቂት ሀብታሞች የብዙን ደሃ ሬሾ ስለሚያነሱ ጂዲፒ የሚለካው በፐርቼዝ ፓወር ፓሪቲ ነው። ቻይና በጂዲፒ 3ኛ ትባል እንጂ ጂዲፒዋ የፐርቼዝ ፓወር ፓሪቲው 2ኛ ነው።
በምን እንደሚታይ እሱንም በኋላ እናያለን በዝርዝር በኢኮኖሚ መስፈርቱ። ህንድ 4ኛ ናት፣ ሩሲያ 7ኛ ናት፣ ብራዚል 9ኛ ናት። የውጭ ምንዛሪ ክምችት ቻይና 1ኛ ናት፣ ህንድ 5ኛ ናት፣ ሩሲያ 3ኛ ናት፣ ብራዚል 7ኛ ናት። ከ2-3 ዓመት በፊት IMFን ጨምሮ አጠቃላይ የኢኮኖሚክስ ተንታኞች የነበራቸው ትንበያ በ2050 ቻይና ግንባር ቀደም ሀገር ትሆናለች የሚል ነበር። ያ ግምት አሁን ቀንሷል። ምክንያቱም የኢኮኖሚ ክራይሲሱ ሀያላን ሀገራት የሚቆዩበትን ጊዜ አውርዶታል ወደታች። የአሜሪካን እስከ 50 የመቆየት እድል በከፍተኛ ደረጃ ጎድቶታል። ባለፈው ባጋጠመው የኢኮኖሚ ክራይሲስ አሜሪካ 700 ቢሊዮን USD ማውጣት ተገዳለች። ለጀነራል ሞተርስ ብቻ 50 ቢሊዮን USD አውጥታለች። ይሄ ገንዘብ አፍሪካ ላይ ቢውል አፍሪካን ቶታል ይቀይራል። ይሄ ሁሉ ኮስት ከትሬጀሪ የሚወጣ ሳይሆን ከሪዘርቭ የሚወጣ። ሪዘርቭ በቀነሰ ቁጥር ለትሪሊየን የቀረበ USD ከወጣ ከትሬጀሪ ከሪዘርቭ የመከላከል አቅምን ከረጅም ዓመት አንጻር ማቆየት አልችልም ማለት ነው። ስለዚህ 50 የሚለው ግምት በከፍተኛ ደረጃ የወረደ ቢሆንም ቁጥሩን ደፍሮ ለመናገር የቻለ የለም። የብሪክ ዋነኛው ግብ ምንድን ያለ እንደሆነ አንደኛ መልቲ ፖላር ግሎባልን መፍጠር ነው። በአንድ ሀገር የማትመራ ብዙ ሀያላን በየራሳቸው ፈርጥ በየራሳቸው ቫልዩ ለዓለም ኮንትሪቢዩት የሚያደርጉ ሀያላንን መፍጠር ነው። የዓለም ባንክ መሳሰለው ዓለም አቀፍ ተቋም ድርሻ መውሰድ። እኔና ቢጤዎቼ ግን ንፉጎች አይደለንምና ይህንን ደም እንባ የሚያስነባ ውለታና ስኬት አንረሳውም፣ ደጋግመን እንመላለስበታለን። ለአሁን ወደ ዛሬው ጉዳያችን እንሻገራለን። ቪዲዮን ሰምተናል፣ ቪዲዮን አይተናል፣ የህልሙን ጥንስስ ርዝማኔ አይተናል፣ ደጋግመንም እንመረምረዋለን። ውረድም ውረድ አላዋጣንም፣ ፍልሚያ ገስት ላይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብሶናል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ዛሬ የምናነሳው ሌላኛው ጥናት እንግዲህ ምናልባት መሪው ዛሬ ብሪክስ ላይ ተሳትፎ ትላንትና ወደዛ አምርቶ ተሳትፎ እያደረጉ ነው ያሉት። የብሪክስ ሚስጥርን እንግዲህ ከዚህ ጀርባ መመርመር ነው ያቀነጨብንላችሁ። የብሪክስ ህልማችን የጠቅላይ ሚኒስትሩ ማለት ነው ከ15ም ከ16ም ከ17 ዓመት በፊትም የቀደመ ነው። ከዚያ በፊትም ቀድመን ይህንን እውነት ያጋራ ነው እኛ እንደሆነ ይታወቃል። ከቪዲዮ መለስ ብለን ሌላ የምናነሳው እውነትም ይኖራል። ግን ለዛሬ ዋነኛው የዚህ ጉዳያችን መነሻ የመነሻው ቃል ለጊዜው በሚስጥር ይቆየንና እንዳልኩት ወደ ዛሬ ጉዳያችን እናልፋለን። ወደ ሌላኛው ማስነባት፣ ወደ ሌላኛው ማስለቀስ፣ ወደ ሌላኛው ህልም፣ ወደ ሌላኛው የብልጽግና ህልምና ስኬት። አስለቃሹ መሪ፣ ሹክታው ያስለቀሰኝ መሪ። ውረድም ውረድ አላዋጣንም፣ ፍልሚያ ገስት ላይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብሶናል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። አስለቃሹ መሪ ብለን እንደተነሳ ነው ለዚህ ስንነሳ ብለናል። ወደ ላኪነት ከተላላኪነት ወይ ደግሞ ከተቀባይነት ወደ ላኪነት የተሸጋገረችውን ኢትዮጵያ ነው እያየን ያለ ነው። ወይ ደግሞ በስፋት ነገ ልንሄድበት እንችላለን። ይሄ ከተላላኪነት ወደ ላኪነት የሚለውን ስነሳ ግን እንዳልኩት የአስለቃሹ መሪ ያልኩት እንግዲህ በግል ራሴ በመጽሐፉ መነሻ ላይ ዋዜማ የጦርነቱ ዋዜማ ያልኩት ያው ከጠቅላይ ሚኒስትሩ ጋር የነበረችውን አንድ ግንኙነት ነው። ከዛ በኋላ ግን ከዛች ግንኙነት ማግስት ወዴት ሄዱ ስል ነበረ ያነሳሁትኝ። ወደ ማሳ ወደ ወሎ አካባቢ ወደ ማሳ መሄዳቸውን ነበረ የጠቀስኩትኝ። ከዛ ግን በዛች ቆይታ እና ከዛች ቆይታ በፊት ባለች አንድ ቆይታ ላይ ከአንደበታቸው የወጣ የዚህ የብልጽግና ህልማቸው ምን ያህል አስደንጋጭ እንደሆነ ወይ ደግሞ ለአንድ ኢትዮጵያዊ ወይ ደግሞ ኢትዮጵያ ያለባትን የኢኮኖሚ ስብራት ወይ ደግሞ ብዙ ጫናዎችን የተሸከመች ሀገር ከመሆኑ አንጻር በእርዳታ ጥገኛ እንድትሆን የሚፈልጉ ዓለም አቀፍ ተዋንያን ከመኖራቸው አንጻር ስናየው ነበረ ሹክ አለኝ ብዬ አልኩትና ሹክ ብሎ አስለቀሰኝ በኋላም በሚል ያነሳሁት። እንግዲህ ግቢ ከገባሁባቸው ቀናቶች ውስጥ በአንደኛው የቀደመ ቆይታዊ ወቅት ነው። ገና የፓርቲው ውህደት እውን ከመሆኑ በፊት ማለት ነው። ከሰውየው ጎን ቁጭ ብዬ ከሰማኋቸው አስደንጋጭ ህልሞች ውስጥ አንደኛው
ድንገት እምባይን ያለ ዝግጅትና ያለ ፈቃዱ ፈንቅሎ እንዲወጣ አስገድዶታል። ይህ እየሳቀ የነገረን ግዙፍና ዓለም አቀፋዊ የኢኮኖሚ ህልም በደስታ የሚሆን በሐዘን ካልሆነም በማስደንገጥም ጭምር ላያስለቅስ አይችልም። እንዲህ ያለውን ህልም የሰነቀ አፍሪካዊ መሪ ላይ የሚረባረቡበት በስንዴ ገዢዎቹ አቅምና ብዛት እንዲሁም የሴራ ጋጋታ ማሰብ ብቻውን በራሱ ሌላ ማቆሚያ አልባ ስሜት ውስጥ ይዘፍቃል። በዛ ላይ ሀገሪቱ በየአቅጣጫው ተወጥራለች። ነገ ይወድቃሉ ሲሉት እሱ ግን እንዲህ ነበር ብሎ ያስለቅሰን። በሚቀጥሉት 10 ዓመታት ከአፍሪካ 5 ግዙፍ ኢኮኖሚ ካላቸው ሀገራት ተርታ ሀገሬን አሰልፋታለሁ ብሎ ነበር ሁላችንንም ክው ኩምሽሽ አደረገን። ይህ በጆሮ የሰማሁት ህልም ምናልባትም ከ6 እና 7 ወራት ያላነሰ ያው ስጽፈው እንግዲህ ይህ መጽሐፍ ራሱ ካለቀ ዓመታት አልፎታል። እሱን ታሳቢ ማድረግ ያስፈልጋል። በሆነኛው መድረክ ላይ ተቀስ አድርጎት እስካለፈበት ቀን ድረስ ከውስጤ በቀላሉ ሊፋቅ የሚችል ህልም አልነበረም። ይኸው በሹክሹክታችን ያስበረገገኝን ህልም በአደባባይ ተንፍሶት በአደባባይ መተግበር ጀምሮ ዛሬ ላይ በየቀኑና በየሰዓቱ የምናየውን መልከ ብዙ ጦር ሁሉ አስመዝዞበታል። ብዙ ጊዜ እንደምለው ተስፋው፣ ህልሙ፣ ሳቁ ሁሉ ወዳጁን ጭምር ያሳቅቃል። ጠላትን ደግሞ የበለጠ በክፋት ያስለቅሳል። በአደባባይ ያለ ሀፍረት ያስፎክራል። በሳቁ የመፋለሙ ሳቁን የመፋለማቸው አንዱና ዋነኛው ማሳያ ብዬ ያቀረብኩት ነው። ይህ ሚስጥሩ ሁሉ ያለው እዚህ ውስጥ ነው ብዬ አምናለሁ። እንግዲህ እንዳየነው ነው ሁለተኛው ማስነባት ለገባው ይህንን ህልም ያለም አፍሪካዊ መሪ ሸክሙ በብዙ የከበደ ሸክሙና ዱላው በብዙ የከፋ እጅግም የሚያም ብዙ ዋጋ የሚያስከፍል መሆኑ የሚገባው በልኩ ይገባዋል። አዎ ልፊያው ብዙ ነው፣ ትግሉ ብዙ ነው፣ ያሳካ ነው፣ እውን ያደረግነው የፍልሚያው ድልም እንዲሁ ከአቅማችን ከገለጽ ነው ገና ከሚገለጸው በላይ ትልቅ ነው። በልኩ መያዝ መጨበጥ አልቻልንም። ቀደም ስነሳ እንዳልኩት እንግዲህ በስንዴ እርዳታ ማሰርና የስንዴ ማሳ ውስጥ የሚውለው የሚሉ ርዕሶች አሉ። እንዳልኩት ከተላላኪነት ወደ ላኪነት የሚለውን ስናነሳ በቀጣይ ግንኙነታችን አብሬ የማነሳው ነው። ግን እንዲህ ያለውን ህልም አንድ አፍሪካዊ መሪ ማለሙ ከዛ እንዲህ ያለውን ጉዳይ ማለም ሊያስከትል የሚችለውን ጉዳት መቼም ለአንድ ኢትዮጵያዊ መንገር አያስፈልግም። ማለም ለእኛ ለኢትዮጵያውያን በጣም ውግዝም አደገኛም ጭምር ስለሆነ ማለት ነው። ፉክክሩ ከማን ጋር እንደሆነ ስለምናውቀው፣ ፉክክሩ ምን ላይ እንደሆነ ስለምናውቀው፣ ስለዚህ እዚህ ህልም ውስጥ ነው ያለው ሰውየው። ጠብቁኝ እናያለን፣ ዳቦን አትረፈርፋለሁ፣ ስንዴን አትረፈርፈዋለሁ ምናምን እያለ የሚያነሳቸው ህልሞች ሁሉ እዚህ ውስጥ የሚታዩ ናቸው። እንግዲህ ቀድሞ የሚሸውደን፣ ቀድሞ የሚያስደነብረን፣ ቀድሞ የሚያሸንፈው፣ ቀድሞ የሚያስለቅሰው ምናልባት ጉዳዩን በአግባቡ የተረዳውን ከዛ ደግሞ በጉዳዩ ሲያንበረክኩ ለኖሩንና በጠንቀው ከኛ በላይ ሀገሪቱን ለሚያውቁ ምዕራባውያንን ጭምር ነው። በመጽሐፉ ላይ በኋላ በዝርዝር ከመጽሐፉና ጥናቱ ላይ እንደምናየው በምን ያህል ልክ የነበርንበትን ችግር ለሚያውቁ ሁሉ ጉዳዩ የምርም በብዙ መልኩ በብዙ መልኩ የሚያስለቅሱ ገጾች ያሉት ጉዳይ ነው። እንግዲህ የብልጽግና ፍልሚያን ስንጀምር ያስለቀሰኝ መሪ፣ ያስለቀሱን መምህራን፣ የሚያስለቅሱን ነገሮቻችን፣ አልቃሻው ፖለቲካችን፣ መልኩና ፋሽኑ ብለን ነበረ ባለፈው። ለህልም ማልቀስ፣ ለብርሃን ማልቀስ፣ በህልመኞች ወይም ብርሃን ላይ ማልቀስ፣ በህይወትና ሐሜት ማልቀስ ሁሉ የተለያየ መልክ ያላቸው ናቸው ብዬ አስባለሁ። የመሪው ሹክታ፣ የዜጎች እፎይታ፣ የሹክታው ለቅሶዬ ለዜጎቼ ጥጋብ እንደ ሲቃም አየዋለሁ። እንግዲህ ከዓመታት በፊት በመሪው ሹክታ ውስጥ የነገ ዜጎቼን ተስፋና በልቶ ማደር፣ በዛ ትግሉ ከባድ ህልሙም ግዙፍ የሆነ ሹክሹክታ ውስጥ ማንባቴ ምናልባት የዛሬ የነገ ዜጎቼን በማሰብ እንደ ተነባ ወይም ደግሞ እንደ ሲቃ አምባ እንዲታይልኝ ነበር የምቆጥረው። እርግጥ ነው እንደ ሀገር ከዚህም በላይ ውሪ የሚያስብሉ ብዙ ጉዳዮች አሉ፣ የሚያስጮሁ እስከ ኢኮኖሚ ሪፎርሙ ከዛ በኋላ ያሉ ጉዳዮች በሙሉ ምናልባትም እንዳልኳችሁ ቅድም ሹክ ብሎ አስለቀሰን ባልንበት ወይ ደግሞ በዋዜማው ትራምፕ በፎከረበት ማግስት የወሎ የመጀመሪያ ጉዟቸው ነበረ። እሳቸው ጠቅላይ ሚኒስትሩ በነጋታው እሁድ ወደ ወሎ እንዳምሩት ይዘለኛል። በዛን ጊዜ ሄደው ማሳ ውስጥ መዋላቸውን እሱን ደግሞ ዛሬ ክልሉ ላይ ካለው በተላላኪዎች በኩል ከምንረበሽበት ጉዳይ ጋር ስናያይዘው ጉዳዩን ትንሽ የበለጠ ውስብስብም
ቅኔም ከባድም ትርጉምም እንዲሁ በተቃራኒው ያለው ያደርጓል ማለት ነው። ከሹክታው ባሻገር እንግዲህ ትላንትም ስናነሳ እንደነበረው እንዳያችሁት እሳቸው ያሉት አምስቱ የአፍሪካ ሀያላን ብለን ባለፈው ተወሰነ መልኩ ባጋራናችሁ አፍሪካ ላይ ትልቅ ኢኮኖሚ ካላቸው ወይ ደግሞ አፍሪካ ጠቅላላ ካላት ኢኮኖሚ ውስጥ በድምሩ ግማሽ የሚያክለው ወይ ደግሞ 1.4 ትሪሊዮን ዶላር የሚሆነውን አጠቃላይ ምርት የሚባለው ጂዲፒ የሚባለውን የሚይዙት ሀገራት ተብሎ የተጠቀሱት 5 ሀገራት ናቸው። ደቡብ አፍሪካ፣ ግብፅ፣ አልጄሪያ፣ ናይጄሪያ እና ኢትዮጵያ ናቸው። ስለዚህ ያኔ የተተለመው ቅድም ሹክ ተብሎ ያስለቀሰን ህልም ኦልሞስት በጣም በፍጥነት እውን እየሆነ ይመስላል። በ205.13 ቢሊዮን ዶላር ነው እንግዲህ ባለፈው በወጣ ዓለም አቀፍ መረጃ አምስቱ ሀያላን ውስጥ የገባ ነው። ጠቅላላ አፍሪካ ካላት ኢኮኖሚ አምስቱ ሀገራት እነዚህ ግማሹን 1.4 ትሪሊዮን ዶላሩን ይዘውታል ማለት ነው በምርት ደረጃ። እንግዲህ ይሄ በጣም እጅግ ከፍ ያለ የሚያስደነግጥ ዓለም አቀፍ ምስክርነት ድልም ነው ማለት ነው። ስንል የነበረው ነገር በሙሉ ውሸት አይደለም። ከዛ በኋላም ሁለቱ አፍሪካ ሀያላን ብለን ስንመርጥም እዚህ ውስጥም ሀገራችን ኢትዮጵያ ገብታለች። የሚያስገርም ነው፣ ግስጋሴ ነው። ከአፍሪካ አጠቃላይ ምርት ማለት ነው ግማሹን የሚያመርቱት 5 ሀገራት አይተን ቅድም አንስተናቸዋል። አንዷ ኢትዮጵያ መሆኗን ተመልክተናል። ከዛ በኋላ በወጡ እንዲሁ ዓለም አቀፍ መረጃዎች ደግሞ ትልልቅ የአፍሪካ አምራቾች ወይ ደግሞ ሀያል ኢኮኖሚ ሳይሆን የእድገታቸውን ፍጥነት የሚያሳየው መረጃ ባለፈው ሲወጣ በቅርቡ በሚጠናቀው 2024 አሁን ባለፈው ዓመት ብለው ነው የሚያወጡት የአፍሪካ ኢኮኖሚ በፍጥነት እያደገ ነው፣ የትኛውስ ኢኮኖሚ በፍጥነት እያደገ ነው በሚል 10 ሀገራትን ዝርዝር ሲያወጡ ከታች ወደ ላይ ስንሄድ አንደኛ ላይ ኮትዲቯርን እናገኛለን። ከላይ ትትቼው ማለት ነው ደቡብ አፍሪካ 10ኛ፣ ጋና 9ኛ፣ ናይጄሪያ 8ኛ፣ እነ ኬንያ 5ኛ፣ ታንዛኒያ 3ኛ ብለን ኢትዮጵያ 2ኛ ላይ የተቀመጠች፣ ኮትዲቯር አንደኛ ነው 6.2 በመቶ ዓመታዊ እድገት አስመዘግባለች በሚል ማለት ነው። ስለዚህ ከግዙፍ 5ቱ ኢኮኖሚ ሀያላን አንዷ ነበርን። ከዛ በፍጥነት በማደግ ላይ ደግሞ ካሉ 2 ሀያላን አንዷ ኢትዮጵያ ነች ማለት ነው። ስለዚህ የብልጽግና ፍልሚያው የብልጽግናው ግስጋሴ በዛም ብለን በዚህ ስናየው ብዙ ደማቅና ደስ የሚሉ ልብ የሚያሞቁ ማስረጃዎችም እውነቶችንም ያሉበት ነው። ውረድ አላዋጣንም፣ ፍልሚያ ገስት ላይ አላዋጣንም፣ ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብሶናል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። አንድ በጣም ጥብስቅ ያለ ጥናት ወይ ደግሞ የእውቅ ኢኮኖሚስት ጥናትን ጸሐፊ ጥናትን ለማየት እንሞክራለን። ይህ እንግሊዛዊ እንግዲህ ኢኮኖሚስት ነው። የእንግሊዛዊ ኢኮኖሚስት የ24 ዓመት ምስክርነትን ነው የምናየው። ከመጽሐፍ እስከ ጽሁፍ ድረስ ተሻግረን ለማየት እንሞክራለን። እንግዲህ በዋናነት ዛሬ እናየዋለን ያለው ጥናት ይሄ ስለሆነ የጥናቱን የተወሰኑ ገጾች ፈጠን እያልኩ ለማጋራት ሞክራለሁ። እንግዲህ ከ24 ዓመታት በፊት የተጻፈው የመጽሐፍ እውነት አለ፣ የዚሁ ጸሐፊ እውነት። ከዛ ደግሞ ከወር በፊት የጻፈውን ምስክርነት አንድ ላይ የምናይበት ጉዞ ነው። እንግዲህ በኦክስፎርድ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑት ፖል ኮሊየር ስለ አፍሪካና ስለ ታዳጊ ሀገራት በመጻፍ የሚታወቁ በጣም እውቅ ኢኮኖሚስት ናቸው። በተለያየ ጊዜም ስለ ሀገራችን ኢትዮጵያም እንዲሁ ተደጋጋሚ ጽሁፎችን በቀጥታም ሆነ በተዘዋዋሪ ጽፈዋል። እኚህ ሰው ከ24 ዓመታት በፊት በጻፉት በተለይ አንድ እውቅ መጽሐፍ አላቸው። ዘ ቦተም ቢሊየን በተሰኘ መጽሐፍ ውስጥ የሚል መጽሐፍ ነው ያላቸው። በዚህ መጽሐፍ ውስጥ እንግዲህ ስጋት ቀጠና ውስጥ ገብታ የነበረችው ደግሞ በስጋት ቀጠና ውስጥ ብለው የፈረጇት ሀገራችንን ኢትዮጵያ በቅርብ ጊዜ የጻፉት ጽሁፍ ደግሞ በለውጧ ወይ ደግሞ በጥንካሬዋና በተስፋዋ አርንቀዋት የጻፉባትን ወይ ደግሞ እሳቸው የጻፉበትን እውነት ነው የምንመለከተው። ይህ የአቋም ለውጥ ለምን መጣ? ምን ነበር የትናንት ስጋት? ምን መፍትሄ የተገኘ? ከትናንት የቀጠሉ ችግሮቻችን ምንድን ናቸው? ዛሬስ በትክክለኛው መስመር ላይ ነን ወይ? እነዚህ በጥልቀት መታየት ያለባቸው ጉዳዮች ናቸው። ዘ ቦተም ቢሊየን ዋይ ዘ ፑረስት ካንትሪስ አር ፌይሊንግ ኤንድ ዋት ካን ቢ ደን አባውት። የታችኛው ቢሊየን ያው በግርድፉ ብንተረጉመው የታችኛው ቢሊየን ለምንድን ነው በጣም ድሃዎቹ ሀገራት እየከሸፉ ያሉት እና ምንስ ሊደረግ ይችላል? እንግዲህ ፕሮፌሰር ፖል ኮሊየር ከ24 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2007 የታተመ መጽሐፋቸው ነው። ብዙ የዛሬ ችግሮቻችን ከነ መፍትሄው ግልጥልጥ አድርጎ የሚያሳይ ጽሁፍ ነው። ችግራችንን ለመረዳትና ለመመርመርም እንዲሁ በዚያው እየወሰድናቸው ያሉትን የመፍትሄ እርምጃዎች ልክ ናቸው፣ ልክ አይደሉም የሚለውን ለመመዘንም ጠቃሚ ነው በሚል ለመዳሰስ ነው የመረጥኩት ይህን መጽሐፍ። ከዛ የቅርብ ጊዜ ጽሁፋቸውን ቅድም እንዳልኳችሁ እናየዋለን ማለት ነው። ስለዚህ በኢኮኖሚስቱና በጽሁፎቻችን በኩል ትናንትናችንን፣ ዛሬያችንና ነጋችንን እናያለን ወይ ደግሞ እዛ ላይ እንወያያለን። የዛሬ ጉዳያችን እሱ ይሆናል ማለት ነው። በቅድሚያ የጸሐፊው ማንነት ማጠየቅ ቅድም ስነሳ እንዳልኩት ጠቃሚ ናቸው። እውቅ ኢኮኖሚስት ናቸው ብያለው። ያው ዜግነታቸውንም በጥያቄ ምልክት ውስጥ ሁሉ አድርገን የምናየው መሆኑ ታሳቢ ይደረግ። ስለዚህ ሰር ፖል ኮሊየር እንግዲህ በኦክስፎርድ ዩኒቨርሲቲ ትንሽ ማንነታቸውን ለማየት ብንሞክር
በኦክስፎርድ ዩኒቨርሲቲ ብላቫትኒክ የመንግስት ትምህርት ቤት የኢኮኖሚክስ እና የህዝብ ፖሊሲ ፕሮፌሰር እና የዓለም አቀፍ የእድገት ማዕከል ተባባሪ ፕሮፌሰር ሆነው የሚያገለግሉ የብሪታንያ የልማት ኢኮኖሚስት ናቸው። ዴቨሎፕመንታል ኢኮኖሚስት የሚሏቸው ማለት ነው። እንግዲህ የቅዱስ አንቶኒ ኮሌጅ ኦክስፎርድ ፕሮፌሰር ባልደረባም ናቸው እኚህ ሰው። በአፍሪካ እንግዲህ ብሌየር ኮሚሽን ከፍተኛ አማካሪ በመሆን ያገለገሉም ሲሆን ከ1998 እስከ 2003 ባለው ጊዜ ውስጥ በዓለም ባንክ የልማት ጥናትና ምርምር ቡድን ውስጥ እንዲሁም ዳይሬክተር ነበሩ። ለኒውዮርክ ታይምስ፣ ለፋይናንሻል ታይምስ፣ ለዎል ስትሪት ጆርናል እና ለዋሽንግተን ፖስት ብዙ ጽሁፎችን ጽፈዋል። በፎሬን ፖሊሲ መጽሔትም በጣም እውቅ ሰው ናቸው። እንግዲህ በፎሬን ፖሊሲ መጽሔት ላይም እንደ አውሮፓውያን አቆጣጠር በ2010 እና በ2011 ዓ.ም ከዓለም አቀፍ ከፍተኛ አሳቢዎች ዝርዝር ውስጥም በዚህ መጽሔት ውስጥ ተካተው ነበር እኚህ ሰው። ወደ መጽሐፋቸው ስንመለስ እንግዲህ ዘ ቦተም ቢሊየን የድሆች ሀገራት በጣም ዓለም አቀፍ እርዳታ ድርጅቶች፣ ተቋማት፣ ሀገራት ድጋፍ ያደርገዋል። ግን ለምንድን ነው ከዛ መውጣት ያልሞከሩት በሚል ለመተንተን የሚሞክር ነው። እንግዲህ ጸሐፊ በመጽሐፉ መግቢያ ላይ ከሶስተኛ ወይ ደግሞ ሶስተኛው ዓለም የሚባለው እንደ ቀድሞ ዘመን ትልቅ አይደለም፣ ጠቧል እያሉ ነው የሚያነሱት። በወቅቱ እንግዲህ በዓለም ከነበረው 6 ቢሊዮን ህዝብ ውስጥ 1 ቢሊዮኑ ባለጸጋውና የአንደኛው ዓለም ሀገራት ነዋሪ፣ ቀሪው 5 ቢሊዮን ደግሞ ይሄ ድሃ የሶስተኛው ዓለም ነዋሪ ጽንሰ ሀሳብ ጊዜ ያለፈበት፣ ቀሪው 5 ቢሊዮን ደግሞ ድሃ የሶስተኛው ዓለም ነዋሪ የሚለው ጽንሰ ሀሳብ ጊዜ ያለፈበት መሆኑን ወይ ደግሞ ጊዜ ያለፈበት መሆኑ ግልጽ ነው ይላሉ። ስለዚህ ጽንሰ ሀሳቡን ማገላበጥ አለብን ሲሉ ነው የሚሞግቱት። 5 ቢሊዮኑ ሰዎች የበለጸጉ ወይም ቢያንስ በዚሁ የእድገት መንገድ ላይ ናቸው ወይ ደግሞ በዚሁ የእድገት መንገድ ላይ ያሉ ናቸው። ነገር ግን ቢሊዮኑ ከታች ድህነት ውስጥ እንዳይወጡ ሆነው የተዘፈቁ ናቸው ይላሉ። ምክንያቱም ድሃ ተብሎ ፈርጆ ከነበረው 5 ቢሊዮን የዓለም ህዝብ 80 በመቶ የሚሆኑት በሚያስደንቅ ፍጥነት በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ናቸው። ትክክለኛው የእድገት ፈተና ያለውና ትኩረት የሚፈልጉት ከታች የቀሩት ወይ ደግሞ ከታች ያሉ ያሏቸው በድምሩ 1 ቢሊዮን ህዝብ ያሏቸው የሚወርቁና ብዙ ጊዜ የሚፈራርሱት ምስኪን ሀገራት ናቸው ይላሉ። ትኩረት መስጠት ያለብንና የውድቀታቸውን መንስኤና ችግሮቻቸውን ተንትነን መፍትሄ ማግኘት ያለብን ለነዚህ 21ኛው ክፍለ ዘመን ላይ እየኖሩ ነገር ግን በ14ኛው ክፍለ ዘመን መከራ ውስጥ እየዳከሩ ለሚገኙና የማደግ ተስፋቸው ውስብስብ በሆነ መንገድ ለጨለመባቸው ምስኪን ሀገራት ነው ሲሉ እንግሊዛዊ ኢኮኖሚስት ፕሮፌሰር ፖል ኮሊየር ከ24 ዓመት በፊት በጻፉት ዘ ቦተም ቢሊየን መጽሐፋቸው ያስረዳሉ። መጽሐፉ የታችኛው ቢሊዮን ምስኪኖች የሚገኙባቸውን አገሮችን በቀጥታ ዝርዝራቸው ውስጥ ባያካትቱም በተለያየ መንገድ ግን ስም እየጠቃቀሱ ያነሷቸዋል። ነገር ግን ፕሮፌሰር ፖል ኮሊየር ዋርስ ገንስ ኤንድ ቮትስ በተሰኘ ሌላ መጽሐፋቸው ላይ ዘ ቦተም ቢሊየን የታችኛው ቢሊየን ያሏቸውን ሀገራት ሁሉንም በአንድ ላይ ጠቅልለው ዝርዝሯቸው ደግሞ እናገኛለን። ከዛ ዝርዝር ውስጥ ሀገራችን ኢትዮጵያና ጎረቤቶቿን ጨምሮ ብዙ ሀገራት ተካተዋል። አፍጋኒስታን፣ አንጎላ፣ አዘርባይጃን፣ ቤኒን፣ ቡታን፣ ቦሊቪያ፣ ቡርኪና ፋሶ፣ ብሩንዲ፣ ካምቦዲያ፣ ካሜሮን፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ኮሞሮስ፣ ዲሞክራቲክ ሪፐብሊክ፣ ኮንጎ ሪፐብሊክ፣ አይቮሪ ኮስት፣ ጅቡቲ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ኢትዮጵያ፣ ጋምቢያ፣ ጊኒ ቢሳው፣ ጉያና፣ ሄይቲ፣ ካዛኪስታን፣ ኬንያ፣ ሰሜን ኮሪያ፣ ሌሶቶ፣ ላይቤሪያ፣ ማዳጋስካር፣ ማሊ፣ ሞሪታኒያ፣ ሞንጎሊያ፣ ሞዛምቢክ፣ ማይናማር፣ ኔፓል፣ ኒጀር፣ ናይጄሪያ፣ ሩዋንዳ፣ ሴኔጋል፣ ሴራሊዮን፣ ሶማሊያ፣ ሱዳን፣ ታጂኪስታን፣ ታንዛኒያ፣ ቶጎ፣ ቱርክሜኒስታን፣ ኡጋንዳ፣ ኡዝቤኪስታን፣ የመን፣ ዛምቢያ እና ዚምባብዌን ለምሳሌ መጥቀስ እንችላለን። መጽሐፉ ብዙ ቁም ነገሮችን የያዘ በመሆኑ በዝርዝር ማየት የሚጠቅም ቢሆንም ነገር ግን በድጋሚ እንደምናየው ታሳቢ በማድረግ ለጊዜው ጥቅል ሀሳቦችን ብቻ ነው እያነሳው ያለሁትኝ። እሱን እያነሳን ነው ከዛሬ እውነታችን ጋር እያነጻጸርን እንድናየው የፈለግኩት። ፕሮፌሰር ፖል 1 ቢሊዮን ህዝብ ያለው ሀብታም ዓለምና 5 ቢሊዮን ድሃ ዓለም ያለው ባህላዊ እሳቤ ጊዜ ያለፈበት መሆኑን አጽንኦት በመስጠት እንደ አውሮፓውያን አቆጣጠር ማለት ነው በ2015 አብዛኛው ወይ ደግሞ ይሄ 5 ቢሊዮን ህዝብ በፍጥነት በማደግ ላይ ባሉ ሀገሮች ውስጥ ይኖራሉ ሲሉ ተንብየዋል። ነገር ግን ወደ 1 ቢሊዮን የሚጠጉ ሰዎች በተለይም በአፍሪካና በመካከለኛው እስያ በከፋ ድህነት ውስጥ ተይዘዋል ነው የሚሉት። እነዚህ ሀገሮች እንደ እርስ በርስ ጦርነት፣ ደካማ አስተዳደርና በሽታ ያሉ ተግዳሮቶች ያጋጥሟቸዋል ነው የሚሉት። ከ14ኛው መቶ ክፍለ ዘመን ጋር በሚመሳሰል ሁኔታ ውስጥ ይኖራሉም ብለው ነው ቅድም ስነሳም እንዳነሳሁት የሚያነሷቸው። ታችኞቹ 1 ቢሊዮን ምስኪኖች ሰዎች ያሉባቸው ሀገራት ሆን ተብሎ በተሰሩ ወይም ደግሞ በአጋጣሚ በተፈጠሩ በአንድ ወይም ከዚያ በላይ በሆኑ የልማት ወጥመዶች ውስጥ ተተብትበው ወድቀው እየተሰቃዩ ነው የሚሉት። ትኩረት ማድረግ የሚገባውም እነሱ ላይ ነው ይላሉ። ቦተም ቢሊየን የሚሏቸው። ከዛ እንግዲህ የልማት ወጥመዶች ብለው ጸሐፊ የሚያነሷቸውም አሉ። በታችኛው ቢሊየን ውስጥ ፖል ኮሊየር በጣም ድሃ ሀገሮች
ከድህነት እንዳያመልጡ የሚከለክሉ አገራት የልማት ወጥመዶችንም ለይተዋል። እነዚህ ወጥመዶች የግጭት ወጥመድ አንደኛው የግጭት ወጥመድ የሚሉት ነው። የተፈጥሮ ሀብት ወጥመድ የሚባለው ሁለተኛው ነው። በድሃ ወይም ደግሞ ባልተረጋጉ ጎረቤቶች ተከቦ ወደብ አልባ ሀገር ወይ ደግሞ ባህር በር አልባ የመሆን ወጥመድና አራተኛው የመጥፎ አስተዳደር ወጥመድ ብለው ነው የሚያነሷቸው። የመጀመሪያው ስና የግጭት ወጥመድ ብዙዎች እንግዲህ የታችኛው ቢሊዮን ሀገሮች በእርስ በእርስ ጦርነት ወይም ደግሞ በኃይል መፈንቅለ መንግስት ዑደቶች ውስጥ ተይዘዋል፣ ደግሞ በዛ ዑደት ውስጥ የሚሰቃዩ ናቸው ነው የሚሉት። እነዚህ ግጭቶች መሰረተ ልማትን ያበላሻሉ፣ የኢኮኖሚ እድገትን ያደናቅፋሉ፣ እንዲሁም ተደጋጋሚ ሊሆኑ ስለሚችሉ እነኚህ ያልናቸው ጉዳዮች በድህነት ውስጥ እንዲቆዩ እነኚህ ሀገራት ያደርጋሉ። እሳቸው ነው እንግዲህ ይህን የሚሉት። እዚህ ላይ ኢትዮጵያን ይጠቅሱ ነበር በሚገርም ሁኔታ የግጭት ወጥመድ ብለው ማለት ነው። ሁለተኛው የተፈጥሮ ሀብት ወጥመድ የሚሉት ነው። የተትረፈረፈ የተፈጥሮ ሀብት ያላቸው ሀገሮች ብዙ ጊዜ በአስተዳደርና በሙስና ይሰቃያሉ ነው የሚሉት። እንደ ዘይት ወይም ደግሞ ማዕድን ካሉ ሀብቶች የሚገኘው ሀብት ግጭትን ሊያባብስ፣ ተቋማትን ሊያዳክምና ብዝሃነትን ተስፋ ሊያስቆርጥ ይችላል። እነዚህ ሀገራት በእድገት ማነስ ውስጥ እነኚህ የጠቀሷቸው ችግሮች ማለት ነው በእድገት ማነስ ውስጥ ያጠምዳል፣ እዛ ውስጥ ይዘፍቃል ነው የሚሉት። ይህን እንግዲህ ሰሞኑ የትግራይን ጉዳይ ስናነሳ እያያችሁ ነው። ኢትዮጵያ ውስጥ ግጭት የሚነሳባቸው ቦታዎችን በሙሉ የተፈጥሮ ሀብት ያለባቸው ማዕድን ያለባቸው ብቻ የሆነ የውሃ ወይ የማዕድን በሀብት የተጨቀጭባቸው አካባቢዎች መሆናቸውን በዚሁ ማንሳት ያስፈልጋል። ሶስተኛው እንግዲህ በድሃ ጎረቤቶች ተከበው ወደብ የሌላቸው የሚሏቸው ናቸው። እንግዲህ አሁን በጣም ወቅታዊ ጉዳይ ይህ እንግዲህ እሳቸው ከ4 ዓመት በፊት መጽሐፍ ላይ እንኳን እያየን ያለነው ጉዳይ ነው። ወደብ የሌላቸውና በድሆች ወይም ደግሞ ባልተረጋጋ ጎረቤቶች የተከበቡ ሀገሮች ዓለም አቀፍ ገበያዎችን ማግኘት አይችሉም ወይም ደግሞ ያን የማግኘት ችግር አለባቸው ነው የሚሉት። ወደቦች ወይም ደግሞ ጠንካራ የንግድ አጋሮች ከሌሉ የኢኮኖሚ እድገት በጣም ውስን ይሆናል ነው የሚሉት። ድሃ ጎረቤቶች ያላቸው ድሆች ወደብ የሌላቸው አገሮች የዓለምን የኢኮኖሚ እድገት ለመገንባት ወይ ደግሞ እዛች ለመግባት ፈጽሞ እንደማይቻል ነበር የሚያነሱት። ኮሊየር ወደብ የሌላቸውና ከዓለም ጋር የባህር በራቸውን ተጠቅመው የንግድ እንቅስቃሴ መፈጸም የማይችሉ ሀገሮች ከጎረቤቶቻቸው ጋር ብቻ እንደሚገበያዩና የእነሱም ጥገኛና አቅመቢስ እንደሚሆኑ ነው የሚያስረዱት። መጥፎ የአስተዳደር ወጥመድ ደግሞ ብላ ያነሱትን በተወሰነ መልኩ ለማየት ብንሞክር ደካማ አስተዳደርና ሙስና ስለሚኖር የኢኮኖሚ እድገትን ያደናቅፋል ነው የሚሉት። መንግስታት ሀብትን በአግባቡ ሊቆጣጠሩ፣ ጎጂ ፖሊሲዎችን ሊተገብሩና መሰረታዊ ሊባሉ የሚችሉ አገልግሎቶችን መስጠት ይሳናቸዋል ነው የሚሉት። ሀገራት ኢኮኖሚያቸውን አዳብረው ስራቸውን፣ ባህላቸውን አዳብረው ከዛ እንዳያመልጡ ይከላከላል። እነዚህ ወጥመዶች ዝቅተኛ የእድገት ውደት ይፈጥራሉ ነው የሚሉት። ጸሐፊው እንግዲህ መፍትሄ ያሉትንም በዝርዝር ያቀርባሉ። ይህን በዝርዝር እናየዋለን። ከ4 ዓመታት በኋላ ይህን ሌላ ጊዜ ልናየው እንችላለን። ግን አሁን ከ4 ዓመት በፊት በመጽሐፋቸው የጠቀሱትን ነበር ስናይ ቆየ ነው። ከ4 ዓመታት በኋላ ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የኢኮኖሚ ሪፎርም ባካሄደች ማግስት ኮሊን እንግዲህ ፋይናንሻል ታይምስ ላይ አንድ ጽሁፍ አጋርተዋል። ጽሁፉም እንግዲህ በተወሰነ መልኩ ካየነው የሚከተለውን ይመስላል። 50 years ago, Zambia was by far the most prosperous society in liberated Black Africa, neck and neck with Chile, the other major copper exporter. But unlike Ethiopia, until recently its economic management was poor. Decisions were made by a corrupt political class in Lusaka, where political power alternated between the two largest ethnic parties. Meanwhile, the real economy in the Copperbelt and agriculture were woefully neglected. Despite these deficiencies, the bank and fund were content to lend to any government based on incredible promises of reform, leaving the country highly indebted to China and international financial institutions. In 2021, Hakainde Hichilema HH, a technocrat from a minor tribe, swept to power on a tidal wave of youth votes and a commitment to devolve decision-making to localities. Shamefully, the IFAs and China spent the next 3 years wrangling as to whose debt should have priority. Both had lent irresponsibly and deserved deep haircuts. Impressively, HH built a team of competent ministers and advisors and crafted a program of deep economic reform. The opposition parties detest each other more than him, so he is likely to be in power for the next 7 years, with a legacy of visible progress in rebuilding the economy. A successful Zambia of more than 1 million people, with major assets of natural resources and the Victoria Falls, can be the role model for the transitions needed elsewhere in the region. As in Ethiopia, the staff of the IFAs need the freedom to judge Zambia's homegrown reforms delinked from imposed conditionalities that cloud the intentions of its government. The busted game of extracting promises is unnecessary. Economic reforms are tempting finance back to Ethiopia and Zambia.
Financial Times, Paul Collier, August 15, 2024. As the West has diverted aid to Ukraine and Gaza, Africa faces neglect. A few countries on the continent have panicked and turned to Russia, while the prudent are embracing economic reforms to attract foreign direct investment. Among the latter, financial markets are most familiar with South Africa, Kenya, and Nigeria. In each, reform of the real economy is underway but has hit the constraints of patronage politics. The people don't trust their governments with the higher taxes without which the state remains dependent upon rising indebtedness. Meanwhile, unnoticed by the markets, Ethiopia and Zambia are embracing sustainable reforms, in each case big enough to warrant investor interest. For 30 years, Ethiopia was ruled by the Tigray minority, the economy being self-sufficient to the point of paranoia. In 2011, then Prime Minister Meles Zenawi cautiously opened the economy to China. A cluster of light industry around Addis Ababa airport has mushroomed as Chinese companies take advantage of low wages and privileged access to Western markets. When the Tigray minority was replaced by a broad coalition of the two major ethnic groups, led by Abiy Ahmed, deeper economic reforms were embraced. Moving to a market-based exchange rate is the latest, crucial phase. It is noteworthy that, while decisively important for investors, this is only the latest step in a sustained homegrown economic strategy. And it matters because Ethiopia is already a large economy. Its rapid growth suggests that within a decade it will be a major new attraction for FDI, irrespective of whether European and American investors arrive. Gulf, Indian, East Asian and Turkish companies will drive the economy forward. Until this week, throughout the period of successful homegrown growth, the IMF and World Bank marginalized themselves by their insistence on linking cheap finance to accepting their policy advice. Whereas other African governments were willing to promise any conditions that enabled the government to spend in excess of taxation, the preservation of autonomy has been a constant across Ethiopian regimes. In my view, this is right. The case for access to finance from the fund and the bank is still the one recognized when both institutions were founded in 1944. Regions like Africa now need tourist finance and public investment to facilitate catch-up. The Ethiopian government was courageous in holding out until the staff of the fund and the bank were given the freedom to judge whether Ethiopia was serious about reform. As many staff knew, Ethiopia has long met the key conditions, namely that a government should genuinely be trying to improve the lives of its people and have a strategy for doing so. The government was also implementing the key step of exchange rate liberalization before any deal was signed. Quite properly, albeit belatedly, the boards of the fund and bank have now approved the finance. 50 years ago, Zambia was by far the most prosperous society in liberated Black Africa, neck and neck with Chile, the other major copper exporter. But unlike Ethiopia, until recently its economic management was poor. Decisions were made by a corrupt political class in Lusaka, where political power alternated between the two largest ethnic parties. Meanwhile, the real economy in the Copperbelt and agriculture were woefully neglected. Despite these deficiencies, the bank and fund were content to lend to any government based on incredible promises of reform, leaving the country highly indebted to China and international financial institutions. In 2021, Hakainde Hichilema HH, a technocrat from a minor tribe, swept to power on a tidal wave of youth votes and a commitment to devolve decision-making to localities. Shamefully, the IFAs and China spent the next 3 years wrangling as to whose debt should have priority. Both had lent irresponsibly and deserved deep haircuts. Impressively, HH built a team of competent ministers and advisors and crafted a program of deep economic reform. The opposition parties detest each other more than him, so he is likely to be in power for the next 7 years, with a legacy of visible progress in rebuilding the economy. A successful Zambia of more than 1 million people, with major assets of natural resources and the Victoria Falls, can be the role model for the transitions needed elsewhere in the region. As in Ethiopia, the staff of the IFAs need the freedom to judge Zambia's homegrown reforms delinked from imposed conditionalities that cloud the intentions of its government. The busted game of extracting promises is unnecessary.
ሀሳብ ነው ሜዳው። ስለዚህ ብዙ ጨለማው ሊሰብኩ ለሚሞክሩ እንዲህ ብለናቸው ልንሰናበት እንችላለን። ኢትዮጵያ አዎ ለዘላለም ትኑር፣ ለዘላለም ትበልጽግ ለማለት እንወዳለን። እንደምታዩት ነው ጉዟችን አልቆመም። ጉዞ አልቆመም። ምግብ ነው እንጂ ዛፍ ምን ይሰራል ልንል እንችላለን እያልንም ነው። በእርግጥ ቁጥር ምን ይሰራል እያልን ነው። ስራ ነው እንጂ ስንዴ ምን ያደርጋል ልንል እንችላለን። በወደብ ስም ለምን ጦርነት ውስጥ እንገባለን? ፒያሳን አፈረሱት፣ 4 ኪሎን አፈረሱት፣ የቅንጦት ቤተመንግስት ገነቡ ወዘተ እያልን ነው። መጮህ እንችላለን። ነገር ግን በተሰራ ቁጥር ጩኸታችንን ልንቀጥል እንችላለን። ጉዞው ግን በፍጹም መቆም የለበትም ብለን እናምናለን። እንደ ዜጋም ጩኸቱ ሊቆም አይችልም፣ መቆም የለበትም። እስከ ዘላለም ይጩሁ። ኢትዮጵያም ለዘላለም ትቀጥል፣ ለዘላለም ትበልጽግ ማለት ያስፈልጋል። የብልጽግናውን ፍልሚያ ደጋግመን የምናየው ሰፊ ጉዳዮች ውስጥ ያሉበት ነው። እኔም እንዲሁ ደጋግሜ እመጣበታለሁ። ከጥላቻ ውጭ ሆኖ ለሚያስብ ማንኛውም ሰው ኢትዮጵያ ተስፋ ያላት ህዝቡም ተስፋ ያለው ህዝብ እንደሆነ መመልከት ማንም ይሳናል ብዬ አላስብም። አዎ በየዓመቱ ችግሮችን በተደጋጋሚ አይተናል። የጸጥታ፣ የኑሮ ውድነት፣ የመፈናቀል፣ ስራ የማጣት፣ የደህንነት፣ የመልካም አስተዳደር እነኚህ ሁሉ በየቦታዎች አይተናል። ዛሬም እያየን ነው። ሁሉንም በሚዛን ማየት ግን ጥሩ ነው ብዬ አስባለሁ። የፈረሰ ብቻ ሳይሆን የተገነባም ሞልቷል። ስራ ያጣም ብቻ ሳይሆን በርካታ ስራ ያገኘ የተገነባም ብዙ ነው። በጸጥታው፣ በአስተዳደሩ እጦቱ በመሳሰለው ከተጎተትነው ይልቅ የተራመድነው በብዙ እጅ ይበልጣል። አይኑ በጥላቻ ያልተጋረደ ይህንኑ መመዘን አይከብደውም ብለን እናስባለን። አይኑን እንግዲህ ችግር ላይ ብቻ የተከለ ሰው ችግሩ እንጂ መፍትሄው ወይም መላውን ለማግኘት የሚደረገው ጥረት በፍጹም ሊታየው አይችልም። የሚንደፋደፈው እዛው የሚያዩ ችግር ውስጥ ነው። ከዚያ ውጭ ያለ ምንም ነገር ሊታየው አይችልም። ኑሮ መወደዱ፣ በአንዳንድ አካባቢዎች ግጭት መኖሩ፣ ሰዎች መታገታቸው፣ መገደላቸው ካልሆነ ግጭቱን ለማስቆም ኑሮ ውድነቱን ለመመከት የፈረሰውን ለመገንባት የነደደውን ለማጥፋት የሚደረገው ጥረት በሙሉ ፈጽሞ ሊታየው አይችልም። በጭቃ በላስቲክ በሸራ የተሰራ የቆሸሸ መንደር መፍረሱ ይታየዋል። በድንጋይ በመስታወት በንጽህና የተሰራ ከተማ ግን በፍጹም አይታየውም። በኑሮ መወደድ መንግስትን ያማርራል። መንግስትን በሌማት ትሩፋት ይከሳል። ነገር ግን በእሁድ ገበያዎች በምርት አቅርቦት በሌማት ትሩፋት መሰረታዊ ሸቀጦችን በቀጥታ ከውጭ በማስመጣትና በርካሽ በመሸጥ የኑሮን ሸክም ለማቅለል የሚደረገው ልፋት በጭራሽ አይታያቸውም። ሸኔ ሰዎች ማገቱ፣ ፋኖ የታገቱትን መግደሉ የመንግስት ስንፍና ነው ብሎ ይላል። መንግስት ጉዳዮችን ለማጥፋት፣ እሳቱን ለማጥፋት፣ አፋኞችን አደብ ለማስያዝ ሌት ተቀን በየገደሉ የሚያደርገው ተጋድሎና የሚከፍለው መስዋዕትነት በፍጹም አይታየው። የሚያየው ችግር ብቻ ነው። የተዘፈቀውም ችግር ውስጥ ስለሆነ የዛሬው መከራ እንጂ የነገው ተስፋ የነገው ብርሃን በፍጹም አይታየው። ከሀገር አልፎ አካባቢያችንን የመለወጥ አቅም ያለው አረንጓዴ ትሩፋት ለነሱም ምንም አይደለም፣ ቀይ ደም መስሎ ሊታያቸውም ይችላል። ኢንዱስትሪዎቻችንን ከመሰረቱ የሚለውጠው ኢትዮጵያን ታምርት ለነሱ ጨዋታ ነው። የሀገራችንን መልክ ከመሰረቱ እየለወጠ ያለው ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ ለእነሱ የድራፍት ቤት፣ የጠላ ቤት፣ የአረቄ ቤት፣ የጫት ቤት ጫጫታና ጨዋታ ነው፣ ወይም ደግሞ እዛ ማዳመቂያ ጨዋታቸው ነው። አገራችንን ወደ ዘመናዊነት የሚያሻግራት ዲጂታል ኢትዮጵያ ለነሱ የቲክቶክ ጨዋታ ነው፣ የህፃን ጨዋታ ነው። ዓለም ጭምር የመሰከረለት የበጋ ስንዴና የምግብ ሉዓላዊነት ለነሱ ከዩቲዩብ ሽቀላ የዘለለ አይደለም። የጸጥታ ችግር አለ፣ የኑሮ ውድነት አለ፣ የተደራጀ ሌብነት አለ፣ ብዙ ችግር አለ። ይህ ሁሉ ሆኖ ግን ኢትዮጵያ የጸጥታ ችግሩንም የኑሮ ውድነቱንም አሸንፋ ወደፊት ለመገስገስ አዲስ አበባ ውስጥ ሌላ ስማርት ከተማን እየገነባች መሆኑንም እያየን ነው። ጫካ የተጠናቀቀ ነው። ከሸገር ሲቲ በተጨማሪ የውጭ መንግስታትና ባለሀብቶች ጋር ተባብራ በተለያዩ አካባቢዎች እጅግ ዘመናዊ መንደሮች እየተገነቡ ነው። እነ ኢሴ ታድሰው እየተመረቁ ነው። ስቴዲየሞቹና አዲስ አበባ እያለቁ ነው። ከአዲስ አበባ ውጭ የኢንዱስትሪ ከተሞች፣ ነፃ የንግድ ቀጠናዎች በየቦታው እየተቆረቆሩ ናቸው። አስደናቂ መናፈሻዎቻችን ሁሉም አልቀዋል። ህዳሴ ግድብ አልቋል ማለት በሚቻልበት ደረጃ ላይ ደርሷል። በደቡብ ኢትዮጵያ የሚገኘው ሌላው ትልቁ የኮይሻ ግድብ እየተጣደፈ ነው። ኢትዮጵያ አገራት ሁሉ የሚጓጉለትን የብሪክስ ማህበር ተቀላቅላ በዓለም ፊት ከፍ ብላ የምትታይበት አዲስ መድረክ፣ አዲስ ድምፅ አግኝታለች። ጠቅላይ ሚኒስትሩም ወደዛው አቅንተው እዛው በመሪዎቹ ስብሰባ ላይ ይገኛሉ። ክብሯ በአፍሪካም በዓለም ፊትም ጨምሯል። ኢኮኖሚያ ከታላላቆቹ የአፍሪካ ኢኮኖሚዎች አንዱ መሆን ብቻ አይደለም፣ ወደፊት ከዓለም ጠንካራ ኢኮኖሚዎች አንዷ እንደምትሆን የተመሰገኑ ዓለም አቀፍ ተቋማት ሳይቀሩ እየተነበዩ እኛም እያየን ነው። ቀደም የገለጽነውም አንዱ እሱ ነው። ይህ ሁሉ ሌላም ፀሐይን የሚያካክል ነገር ፊታቸው ቢቆም እንኳን እና እጅሬ ሊታያቸው አይችልም። ዋናው ነገር የእነሱ አለማየት አይደለም። እነሱ መቼም ሊታያቸውና ሊያዩ አይችሉም። ዋናው ነገር የኢትዮጵያ ግስጋሴ ያለማቋረጥ
መቀጠሉን ማረጋገጥ ላይ ነው። ዋናው ነገር በሀገራችን የሚጨበጥ የሚዳሰስ ተስፋ መኖሩን ወይ ደግሞ ያላት ሀገር መሆኗ ህዝባችንም ተስፋ ያለው ህዝብ መሆኑ ላይ ነው። ጉዳያችን እሱ ነው። ባለፈው ዓመት ብቻ ሳይሆን ባለፉት ዓመታት የሚታይ የሚያኮራ ብዙ ታሪክ ተሰርቷል። እዚህ ሀገር ላይ ታሪክ መስራታችን በአዲሱም ዓመት ይቀጥላል። በመጪዎቹ ዓመታት እንደስከዛሬው ይቀጥላል። ጉዞው አይቆምም። በሚያዩትና በማያዩት መሃል ግብግቡም እንደተለመደው ይቀጥላል። ድሉም ግን ማንም ሳያቆመው ይቀጥላል ማለት ነው። አዲሱ ዓመት የኮሪደር ልማት ወደ ሌሎችም ከተሞች ተስፋፍቶ እነ ጎንደር፣ እነ ባህር ዳር፣ እነ ደሴ፣ እነ ጅጅጋ፣ እነ ቢሾፍቱ፣ እነ አዳማ፣ እነ ሻሸመኔ፣ እነ ወዘተ እንደ መናገሻ ከተማዋ አምረው የህዳሴ ግድብ ሙሉ በሙሉ አልቆ የጫካ ፕሮጀክቶች እስኪታይ ድረስ አድጎ የበጋ ስንዴን ለሁለተኛ ጊዜ አጭደንና ወደ ውጭ ልከን የምግብ ሉዓላዊነታችንን የበለጠ ተጠናክሮ የሲቪል ሰርቪስ አገልግሎት ዘምኖ በአዲስ አበባ ታሪክ የመጀመሪያ የሆነው አዲስ ቱሞሮ ስፔሻል ኢኮኖሚክ ዞን መሰረቱ ወደ ላይ ወጥቶ 50 ቢሊዮን ብር የሚፈጀው ዘመናዊ የመሐመዲያ መንደር የሚያጠገብ መልክ ይዞ $4 ቢሊዮን ህዳሴ የጨረሰው ገንዘብ ማለት ነው። እንግዲህ ያስቡት። የሚፈጀውና በአመት 100 ሚሊዮን መንገደኞችን የሚያስተናግደው በአፍሪካ ትልቁ የአውሮፕላን ማረፊያ ቢሾፍቱን አድምቆ 70 ፎቆች ያሉትና $681 ሚሊዮን የሚፈጀው መሶቦ ታወር በመሶብ ቅርጹ አዲስ አበባን አስውቦ 756 ኪሎ ሜትር ርዝማኔ ያለውና አዲስ አበባን ከጅቡቲ ጋር የሚያገናኘው በኤሌክትሪክ የሚሰራው $4 ቢሊዮን እንደሚፈጅ የተገመተው የባቡር መስመር ኢትዮጵያን ከውጭ ዓለም ጋር አገናኝቶ $1.7 ቢሊዮን ይፈጃል የተባለው የሚያመነጨው ኃይል ከሀገር ውስጥ አልፎ ለውጭ የሚተርፈው በመጪው ዓመት ይጠናቀቃል የተባለው የኮይሻ ግድብ የህዳሴ ግድብ ታናሽ ወንድም ሆኖ ላጋሪ ፕሮጀክት የተሰኘው የለጋሩ ማለት ነው በተባበሩት አረብ ኤሚሬቶች ባለሀብቶች የሚገነባውና $1.5 ቢሊዮን የሚፈጀው ዘመናዊ መንደር ለሀገርና አውሮፓዊ ከተማ አስመስሎ ከዚህ ሁሉ በላይ ደግሞ ሁሉም በውጉት የሚጠብቀውና ማርሽ ቀያሪ የባህር በር ተገኝቶ በቅምጤ ነው እንግዲህ ያለቁት ተመርቀው በተጠናቀቁት ፕሮጀክቶች እግር ሌሎች የህዝብን ህይወት የሚለውጡ ፕሮጀክቶች ተጧጡፈው ለመጪው ሀገር አቀፍ ምርጫ ደረታችንን ነፍተን የምንዘጋጅበት ዓመት እንደሚሆን ለሰከንድ እንደ አንድ ዜጋ አልጠራጠርም። ምን ነው ቢሉ ቁጥር ይናገራል፣ የተሰራው ይመሰክራል፣ ገዝፎ ፊት ለፊታችን ቆሟል። ምን ነው ቢሉ ወደድንም ጠላንም ጊዜው የኢትዮጵያ ነው። ድሉ እንደ ግብግቡ ይቀጥላል። እድገታችን ለአንድ አፍታም አይቆምም። ኢትዮጵያ እስከ ዘላለም ትበልጽግ እንላለን። በዚህ አጋጣሚ ለድምፄ መንተፋተፍም ሆነ መታፈን ደጋግሜ ይቅርታ ጠይቃለሁ። አመሰግናለሁ። ለአብሮነታችሁ አመሰገንኩ። ከሀሳብ ሜዳ ጋር ነበራችሁ። ሰላም ቆዩ ነው።